ነገር ከልጆቼ ጋር እኔ ሚስጥረኛ እግዚአብሔር ልጄ ወንዱ ልጄ ብቻ ነው። እግዚአብሔር ምስክሬ ነው። እሱ ብቻ ነው ሚስጥረኛ። እኔ አሳልፎ የማይሰጠኝ እሱ ምንም ነገር የማያደርግ። ሳምሪ አንድ ያሳልፋ ሰጥታናለች። በጣም ነው የምንፈራት። አሁን ሁለተኛ ሳሳልፋ ምን ልላችሁ ነበረ? ወዴት ሄደች? እና አንድ ሰው በነገራችን ላይ ይላችሁ እናንተ ሙጀሊያ ወጣቶች ማለት ነው ሞት አስቡት እንግዲህ የሊያ አይደለም። በቀደም ዕለት ትዝ ይላችኋል የሆነች የሚስስ ምናምን ኢትዮጵያ እህት በጓደኛዋ እንደተገደለች ታውቃላችሁ አይደለ? እኔ በህይወት ያልኳችሁ በህይወቴ አብሬ ቁጭ ብዬ ልበላ ይችላል አብሬሽ እንዲህ ስለ ቢዝነስ ስለ አንዳንድ ነገር አብረን። በተረፈ ግን ቤቴን ለቅቄ ወጥቼልሽ ውስጤን ምስጢሬን ነግረሽ ጭራሽ ያማሁትን ምን ያልኩትን በሙሉ የኔ የማልፈልገውን ነገር ላሳውቅሽ ባናትሽ ተተገች። ለሳምሪ እንኳን አላውቅም። ሳምሪ እንዴት እንደምንፋጠጥ ተይና ሳምሪ ከድሮ ጀምሮ ማለት ነው። አሁንማ ጭራሽ አይታሰብም እንጂ አይታሰብም። ድሮ እንኳን አይ ልጅ ሆና ነገ የሆነ ነገር ታስበላኛለች ወይ የሆነ ነገር ሳታውቅ እንዴት ታደርገኛለች። ላፕቶፔን እንኳን አላስነካትም እንዳለ እና ሚስጥርሽ ነው። ሰውን አትመኑ። ህይወታችሁ መጥፊያ የሚሆነው ጓደኛ ነው። ምንም የፈለገ ጓደኛም ብትሆን የአክስት ልጅ እኔ ራሱ የሆነ የአክስት ልጅ ምናምን ራሱ አውጥቶ ስለ አክስት ልጅ የሆነ ነገር ነግሮኝ ዱባይ አካባቢ መጨረሻ ላይ እንዲያውም አላወኩም ነበር የአክስት ልጅ ናት ስባል ዋት ዘ ሄል ነው ያልኩት። ስጋ ዘመድም እንደዚህ ያደርጋል እንዴ ያልኩት። ግን በአጠቃላይ ሰውን አትመኑ። አሁን እናንተ ሁሉ ጊዜ ጂጂ ብቻሽን ሆነሽ የኔ እናንተ አላችሁ እዚህ ላይ አረ ስፖርት አልሰራም እድሜ ለብሬኝ ማረጋው እናንተ አላችሁ። አንዳንዴ አጠገባችሁ ሰው ስለቆመ ሙሉ ሆናችሁ ማለት አይደለም። አጠገባችሁ ሰው ስላለ ሙሉ ሆናችሁ ማለት አይደለም። ተከበራችሁ ማለት አይደለም። ጤናማ ሆናችሁ አይደለም። እንዲያውም ጤናችሁን የሚነሱ ቤተሰብን ጓደኛም ሊኖር ይችላል። እኔ መርጬ ሰላሜን ስላገኘው ነው እዚህ ጋር እኔ አሁን እዚህ ጋር ቁጭ ስል አበባ አገኛለሁ፣ ገንዘብ አገኛለሁ። ለምን አንድ ኮይን አትሆንም? ለምን አንድ ብር አትሆንም? ገንዘብ አገኛለሁ። እኔ አወራለሁ፣ እናንተ ታዳምጣላችሁ። ጥሩ ኮሜንት ካላችሁ ጥሩ መንፈስ ይኖረኛል። ጥሩ ኮሜንት እሰጣችኋለሁ። የምትቀጠቅጡኝ ከሆነ እቀጠቅጣችኋለሁ። በተረፈ ቦርሳዬን ይዤ እወጣለሁ። አንድ ማምናት መወዳት ጓደኛ አይለችኝም። አንድ እህት ግን አለች። ከሷ ጋራ እንዲህ ነን እንደዚህ። በተረፈ ሁሉን ነገር አውጥቼ ዝርክርክ ብዬ አልነግራት። ገባችሁ? አንዳንዴ ዝም የምትሉት ነገር አለ። ገባችሁ? ግን እናንተ ግን ሞኛ አትሁኑ። ሞኞች ናችሁ። ብዙ ሰዎች ከሰው ራሱ አትማሩ። እኔ ብቸኝነትን የለመድኩትን ፋስት መቼ ነው እናቴ? እኔ ሲጀምር ጓደኛ የለኝም። ይሄ ልብ ጓደኛ ምናምን የለኝም። የምን አባታቸው ልብ ጓደኛ ምን ያደርጉልኛል? ይሄ ሚስጥሬን ማውራለት ምናምን ነገር እንደዚህ ለነገሩ ሲጀምር ምን ሚስጥር አለኝ? አልገድል ሸክሸካም ቢሆን ይወጣል እዚህ ላይ። እንግዲህ ሰው አብሬ የምኖረው ነገር የለም። እናቴ ሁሉንም ነገር ከልጆቼ ጋር እኔ ሚስጥረኛ እግዚአብሔር ልጄ ወንዱ ልጄ ብቻ ነው። እግዚአብሔር ምስክሬ ነው። እሱ ብቻ ነው ሚስጥረኛ። እኔ አሳልፎ የማይሰጠኝ እሱ ምንም ነገር የማያደርግ። ሳምሪ አንድ ያሳልፋ ሰጥታናለች። በጣም ነው የምንፈራት። አሁን ሁለተኛ ሳሳልፋ በሰጠን እያለን ማለት ነው። በተጠንቀቅ ነው ያለነው። በተጠንቀቅ ከሰማችን ገደለችን። ሴት ልጅ ከባድ ናት። ደግሞ እንዳትቆይኝ ደግሞ ቆርጣችሁ ለጥፉና አጣሉኝ አሉ። ዛሬ አጣሉኝ አሉ። እኔ እንደው ነግራታለሁ ለራሷ። አንዴ ፈርተናል እናቴ። አንዴ ቆይ እንታውቁ አይደለም እያወቃችሁ እሱ በዚህ ረጋችሁ በዚህ ተታወቁ። እኔ እንኳን ያንን ሙጀሊያ መጀመሪያ ስጠብ ስለሱ ነው የነገርኩት። የድሮ ነው በእሽ እላታለሁ።
እንደዚህ ከስቼ ነበር ድሮ። አይን በቃ ነገር መጣ ዘንድሮ ነገር መጣ። እንዴት ላልሽ አታምኚኝ ምናምን ትላለች። አሁን ራሱ ከድሮውን ነገር ታስታውሻለሽ ወይ ምናምን ትለኛለች። ኧረ አላስታውስም እልና አሁን ግን ይወጣ አላ ግን ማመን ይከብዳል አይደለ ጋይስ? አይከብድም ማመን። ገደለች በቃ ተገደለ። ግን አትሰማም። አሁን እኮ አታይም ቲክቶክ ምናምን እኮ አታይም እኮ አሪፍ እንትን ፈተና ልጆች ሴት ልጅ ትሸወዳለች። በተለይ ከታቀፈች ትሸወዳለች። የእንትናን አየነው አይደለ? ለደዚህ ግን ይቅርታት ያለሽ እንጂ ማመን እንኳን ነፍሴ ማመን ምን ነገሩ ምን አለ? ምንም ይወራል ማለት ምንም ይደበቅ ነገር አለ? እንግዲህ ምን አልገድል ምን አይደል? በየቀኑ ያመጣው ነው ከወንድ ጋር አልተኛ ባሌ ይሄ ነው ሰው እንዳይብኝ። አሁን ለምሳሌ የሊያን የባል ስልክ ቁጥር እሷ ናት የሰጠችው ምናምን። እኔ ከፈለግሽ እኔም እሰጥሻለሁ ትሪያክተኝ እየለጠፈች ደግሞ በቀደም የተሰራ ነው። አንድ ቀን የተሰራ ትለጠፋለች እንጂ ቁጭ ብላ እናንተ ብትለፈልፉትን ምናምን ለጥፋ ራሱ አታይም። ለጥፋ ራሱ መቼ ልታ ነው ዛሬ ነው ስለለጥፋ የሆነ ፎቶ ተለጥፎ ላይክ አድርጋለች። አሁን አላስታወሰችውም። አይታችሁት እንደሆነ ኮሜንት ስር ማለት ነው። አረ ሚስጥር የለኝም። ምን ሚስጥር አለ? የምታውቁት ነው። ቤቱ ጎርጓዳው ሁሉ ነገር ታውቁታላችሁ። እኔም አፌ ዝም አይል። ምን ሚስጥር አለኝና ነው? ሚስጥር እኮ የሚባለው እኮ ወይ አንድ ሽማግሌ ፍቅረኛ ሲኖር፣ ወይ አንድ ሽማግሌ ባል ሲኖር፣ ወይ ወጣ ገባ የሚል ሽማግሌ ሲኖር፣ እንደንገንጋጋ ወጣ ገባ የሚል ሽማግሌ ሲኖር ነው። እሱ አይነት ነገር ሚስጥር ሲኖር፣ እኔ እንደሆነ ትራሴና ልጆቼ ናቸው። አለቀ። ትራሴን አቅፌ እተኛለሁ። ገባችሁ? ስሜቱ ማለት ነው። እንደ ሀሳብ የሆነ ቀን የሆነ ነገር ቢገኝና ተገላበጡ ብንባል አልጠፋብኝም ብላችሁ ታስባላችሁ? አይጠፋም። ለምንድን ነው ግን ትሬኒንግ የማናደርገው? እንደ ሀሳብ እረፍት ሲሆን ማለት ነው። አሰልጥሩኝ እናሰልጥናል። መጣን እዚህ ነው ያለነው። ቲክቶክ ላይ ወጣን ከጩጬው ጋር ነው። ይሄንን የራሳችን የምንሰራው ስራ አለን። አለቀ በቃ ጨረስን። ምን አባቱ ሚስጥር አለ? የለም። ምናልባት ትንሽ ከፍ ካሉ ወደ ሚስጥር የምንሰራው ገና ምን አለ ሌላ። ስለዚህ ግልግል ብለህ በራስህ ዓለም ትኖራለህ። ብቸኝነቴ እኔ የማስታውሰው ደስ ብሎ ነው የምንኖረው። 5 ዓመት ሲለፍሽ ዛሬ ቆይ ቻርጅ ምላ እንትን አለ ሞቀ። በስመ አብ ምን ሆነ? ቲክቶክ በቃ እኔ ማበዴ ነው። ምን አደረግኩኝ? ምንድን ያደረግኩት?